ስለ ወሎ ነዳጅ ምሁራን ይህንን ብለዋል። ትልቁ ችግር የተፈጥሮ ነዳጅ የሚከማችበት የዓለት አይነት በቅልጥ ዓለት ተሸፍኗል። ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣ ያደርገዋል። ፕሮፌሰር ደረጃ አያሌው በትንሹ ከ1 ኪሎ ሜትር የማያንስ ቅልጥ ዓለት ነው የተሸፈነው። በአማራ ክልል ደቡብ ወሎ ዞን ለገሄዳ ወረዳ ሰሞኑን የተፈጥሮ ነዳጅ በራሱ ኃይል ወደ መሬት ገንፍሎ መፍሰሱን የዞኑ ማዕድን መምሪያ ለቲክፋ ኢትዮጵያ አረጋግጧል። ነዳጁ በወረኢሉ ለገሄዳ ከለላ ወረዳዎች እንደሚገኝ የገለጹት የመምሪያ ኃላፊው እንደገለጹት አቶ አህመድ አበባው ነዳጁን ለማውጣት ከፍተኛ የቴክኖሎጂና የጂኦሎጂ ባለሙያ እንደሚያስፈልግ ተናግረዋል። ቲክቫ ኢትዮጵያ ነዳጁን አውጥቶ ለመጠቀም ምን አይነት ቴክኖሎጂ ነው የሚያስፈልገው፣ በቀጣይስ ምን መደረግ አለበት ሲል በአዲስ አበባ ዩኒቨርሲቲ የሥነ ምድር ትምህርት የእሳተ ገሞራ መምህር ተመራማሪ ፕሮፌሰር ደረጃ አያሌውን ጠይቋል። ተመራማሪውና መምህሩ ለቲክቫ ኢትዮጵያ ምን አሉ? ነዳጁ ወጥቷል። በእርግጥ ከዚህ በፊትም ነበረ፣ ግን አንዳንዴ ጎላ ብሎ ይፈሳል፣ አንዳንዴ ይጠፋል። የወጣው የተፈጥሮ ነዳጅ ፍሳሽ የሚያሳየው በአካባቢው ድፍድፍ ዘይት እንዳለ ነው። ነገር ግን ትልቁ ችግር የተፈጥሮ ነዳጅ የሚከማችበት የዓለት አይነት በቅልጥ ዓለት ተሸፍኗል። ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣ ያደርገዋል። ምክንያቱም በውስጡ ሰፊ ቀዳዳዎች ስለሌሉ ነው። እናም ትልቁ ነዳጅ በቅልጥ ዓለት ለተሸፈነው ያን የግድ ቆፍሮ ማግኘት ያስፈልጋል። ትልቁ ችግር እሱ እናም ትልቁ ነዳጅ በቅልጥ ዓለት ለተሸፈነ ያን የግድ ቆፍሮ ማግኘት ያስፈልጋል። ትልቁ ችግር እሱን ቆፍሮ የተፈጥሮ ነዳጅ የተከማቸበት አካባቢ የዓለት አይነት ማግኘት ነው እንጂ ሌላ ሀገር እንደተለመደው ቆፍሮ ማውጣት ይቻላል። እኛ ጋር ልዩነቱ ነዳጅ የሚፈጠረው የሚያከማቸው የዓለት አይነት በቅልጥ ዓለት የተሸፈነ ስለሆነ ደሞም በተፈጥሮ አነስተኛ እፍግታ ስላለው ወደ ላይ በመጠኑ ይወጣል። በአካባቢው ብዙ ጊዜ የሚታየው ነዳጅ በቀለጠው ዓለት ውስጥ ነው የሚፈሰው። ያ የሆነው የተሰነጣጠቀ ዓለት ስላለ ነው። ነዳጁ የተወሰነው በዛ ጊዜ ስለሚፈስ ነው። ዩኒቨርሲቲው ከዚህ በጉዳዩ ጥናት ሰርቶ እንደነበረ ተነግሯል። የጥናቱ ውጤት ምንድነው? የተፈጥሮ ነዳጁ ምን ያህል ቦታ ይሸፍናል ስንል ላቀረብንላቸው ጥያቄ በተለያየ ጊዜ መጠናቱን አስረድተዋል። ምን ያህል ርቀት ይገኛል፣ መጠኑስ ምን ያህል ነው የሚለው በእርግጥ ብዙ ዝርዝር ጥናቶች ይፈልጋል። ትልቁና ዋናው ቁልፍ ችግር የተፈጥሮ ነዳጁን አከማችቶ የሚይዘው ዓለት በቅልጥ ዓለት መሸፈኑ ነው። ብዙ ነገሮችን በትክክል እንዳናቅ ያደረገው በትንሹ ከ1 ኪሎ ሜትር የማያንስ ቅልጥ ዓለት ነው የሸፈነው ብለዋል። የወሎ ነዳጅ ጉዳይ እንግዲህ ከዛሬ ነገ ይወጣል። ጉዳዩ በፍጥነት ወደ ስራ ገብቶ ያለውን የነዳጅ እጥረት በተለይ ደግሞ ያለውን የተፈጥሮ ሀብት ለመጠቀም ትልቅ ጉጉት ፈጥሯል። በኢትዮጵያ የተፈጥሮ ሀብት መገኘቱ ለበርካቶች ደስታና ፈንጠዝያ የፈጠረ ቢሆንም ነገር እየወጥቶ ጥቅም ላይ ይውላል ወይ፣ መቼስ ጥቅም ላይ ይዋል የሚለው ጉዳይ አነጋጋሪ ሆኗል። የምሁራን ጉዳይ፣ የቴክኖሎጂ፣ ሌሎችም አቅሞች ተደማምረው ነገርየውን ወጥቶ ጥቅም ላይ እንዳይውል ከፍተኛ ማነቆ ሆኗል። በተለይ ደግሞ ነዳጁ በወረኢሉ ለገሄዳ ወረዳዎች እንደሚገኝ የተገለጸ ሲሆን በተለያየ ጊዜያት በምሁራን የተለያየ ሀሳቦች ተሰጥቷል። ለገሄዳ ወረዳም የተፈጥሮ ነዳጅ የተገኘው ገንፍሎም ወደ መሬት እየፈሰሰ ነው። ነገር ግን እንዴት እናወጣው የሚለው ጉዳይ አሁንም አነጋጋሪ ሆኗል። ይህን ነዳጅ አውጥቶ መጠቀም እንደ ሀገር ትልቅ ቦታ እንድንደርስ፣ እንደ ሀገር ኢኮኖሚያችን እንዲሻሻል ብዙ ስራዎች መስራት ያስፈልጋል። ነገር ግን ስራዎችን ለመስራት ደግሞ ከፍተኛ የሆነ የገንዘብ አቅም፣ ከፍተኛ የሆነ ወጪ ይጠይቃል። ይህን ጉዳይ ደግሞ በርካቶችም ከዚህ ቀደምም ተነጋግረውበታል። አሁንም በከፍተኛ ሁኔታ መነጋገሪያ ነው። እንዴት ይሻላል፣ ምን ይሻላል የሚለው ጉዳይ አሁንም አሳሳቢና አነጋጋሪ ነው። በአፋር ክልል ቅሪተ አካል ተገኘ። በአፋር ክልል የተገኘው ቅሪተ አካል ምንድን ነው? ስለዚህ ጉዳይ እናነሳለን። በሌላ በኩል ደግሞ ስለ ወሎ ነዳጅ ምሁራን አስተያየት ሰጥተዋል። እንዴት ነው ጉዳዩ? በዚህ ጉዳይ ላይ ሐሳቦችን ወደ እናንተ እናደርሳለን። በአፋር ክልል የተገኘው 1.5 ሚሊዮን የሚደርስ ዕድሜ ያለው ቅሪተ አካል ተገኝቷል። በጎና መካነ ቅርስ 1.5 የሚደርስ ዕድሜ ያለው የራስ ቅልና ፊት ተገኝቷል። ግኝቱ የጎና ፕሮጀክት የምርምር ውጤት ነው ተብሏል በሚል በኔቸር ኮሚኒኬሽን የታተመ ሲሆን ኢትዮጵያ የሰው ልጅ ዘር መገኛ መሆኗን ያጠናከረ መሆኑ ተገልጿል። በስፔን የሰው ዘር አመጣጥ ማዕከል ከፍተኛ ተመራማሪና ሳይንቲስቱ ስለሺ ሰማው ግኝቱ ዕድሜው 1.5 ሚሊዮን ዓመታት እንደሚደርስ መገመቱንና በምስራቅ አፍሪካ ከሚታወቁት
ከሆሞ ኤሬክተስ ዝርያዎች ጋር ሲወዳደር የተሟላ ገጽታ እንዳለው ተናግረዋል። በቅሪተ አካሉ የሰው ልጅ ዝርያ ግንዱ የሆነው ሆሞ ኤሬክተስ ምንጩ አፍሪካ ስለመሆኑ ያረጋገጠ ነው ያሉት ዶክተር ስለሺ የጥናቱ ውጤት በቨርቹዋል ሪኮንስትራክሽን ቴክኖሎጂ ታግዞ የፊት ገጽታ ምሉዕነት የታየበት ነው ብለዋል። በአፍሪካ እስካሁን ከተገኘው ተቀራራቢ ዕድሜ ካላቸው ግኝቶች የመጀመሪያው የተሟላ የራስ ቅልና የፊት አጥንቶችና ጥርሶቹን ጨምሮ ለማሳየት እንዳስቻላቸው አብራርተዋል። የራስ ቅል የፊት ቅርጽ ከ300 ሺህ ዓመታት በፊት የነበረ ዕድሜያቸው የ1.8 ሚሊዮን ዓመታት የሚገመቱና ለመጀመሪያ ጊዜ አፍሪካን ለቀው ወደ አውሮፓና እስያ ከፈለሱት የቅድመ ሰው ዝርያዎች የጭንቅላትና የፊት ገጽታ ጋር ተመሳሳይነት እንዳለው አስረድተዋል። ይህም የፈለሰው የቅድመ ሰው ዝርያ ከዚህ በኋላም ከእስያ ወደ አፍሪካ ተመልሷል የሚለውን መላምት ውድቅ አድርጓል። ሆኖም ሆሞ ኤሬክተስ በአፍሪካ ውስጥ በአዝጋሚ ለውጥ የአሁኑ የሰው ዘር ግንድ መሆኑና ኢትዮጵያ የሰው ዘር መገኛ መሆኗን የሚያጠናክር ግኝት መሆኑን አንስተዋል። ሆሞ ኤሬክተስ በመባል የሚታወቀው የቅድመ ሰው ዝርያ ጭንቅላት ፊት ቨርቹዋል ዲጂታል ሪኮኔክሽን በሳይንቲስቶች መጠናቱን ቀደምት የሰው ዝርያ ከአፍሪካ ወደ ተለያዩ አህጉራት ያደረጉት እንቅስቃሴ ኦልድዋን እና አሹሊያ በመባል በሚታወቁት የድንጋይ መሳሪያ መጠቀማቸውን በተመለከተ ግኝቱ አዲስ መረጃ ነው ብለዋል። እነዚህ የድንጋይ መሳሪያዎች ከሆሞ ኤሬክተስ ጋር በአንድ ላይ መገኘታቸው በአርኪኦሎጂ ጥናት እምብዛም ያልተለመደ በመሆኑ የጎናው ግኝት አስደናቂ እንደሚያደርገው አመልክቷል። የቨርቹዋል ሪኮንስትራክሽን ከዓመት በላይ ጊዜ እንደወሰደባቸው የተገኘው የራስ ቅል ፊትና ከሌሎች ተመሳሳይ ዕድሜ ካላቸው የቅድመ ሰው ዝርያ የአንጎሉ መጠን አነስተኛ መሆኑ በጥናቱ ከ300 ሺህ ዓመታት በፊት ከነበሩ ሆሞ ሃቢሊየስ በመባል ከሚታወቁት የቅድመ ሰው ዝርያ ጋር መመሳሰሉን ጠቅሰዋል። የጎና የፓሊዮ አንትሮፖሎጂ ጥናት ፕሮጀክት ባለፉት 30 ዓመታት የምርምር ሥራዎች በዓለም ጥንታዊና 2.6 ሚሊዮን ዓመታት ያስቆጠሩ የድንጋይ መሳሪያዎችና 4.4 ሚሊዮን ዓመታት ያስቆጠረ አርዲፒተስ ራሚደስ የተባለ ጥንታዊ የሰው ዘር መነሻም ቅሪተ አካል በማግኘት በተለያየ ዓለም አቀፍ የሳይንስ ጆርናል ላይ ማሳተሙን የኢትዮጵያ ቅርስ ባለስልጣን አስታውቋል። አፋር የበርካታ ነገሮች የተፈጥሮ መገኛ የሆነች ታላቅ አገር ናት።